ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ለማድረስ እነሆ በድጋሚ ተገናኝተናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። በርከት ያሉ ጉዳዮችን እናነሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች እየዳሰስን ነው ቆይታን የምናደርገው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን እንመለከታለን። ከፕሮግራማችን ፍጻሜ አብራችሁን ቆዩ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን መጣለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ያለንበት ሁኔታ ለኢትዮጵያ የማይመጥን ነው ብሏል አቤል ያለው ነው ይህንን ሀሳብ የሰጠው። ከትላንትና በስቲያ በተደረገው ጨዋታም ለኢትዮጵያ 2 ግቦችን ያስቆጠረው አቤል ያለው ብሔራዊ ቡድኑ ከዚህ የተሻለ ነገር ለማድረግ ጥረት እያደረገ መሆኑን ጭምር ነው የሚናገረው። አሁን ያለንበት ሁኔታ ሀገራችንን የማይመጥን ስለሆነ ከዚህ የተሻለ ነገር ለማድረግም ቡድኑ የተሻለውን ሁሉ እያደረገ ነው ሲል 2 ግቦችን ያስቆጠረው አቤል ያለው ይናገራል። ከዛ ውጭ ግን ሌላኛው ግብ አስቆጣሪ የሆነው ከነአን ማርከነህ እንደሆነ ይታወቃል። እሱም እንዲሁ ሀሳቡን ሰጥቷል። ከጨዋታው በላይ ዋናው ነገር እኛ ማሸነፋችን ነው ሲልም ጭምር ነው የተናገረው። ጨዋታው የጥሎ ማለፍ በመሆኑ ቡድኑ በጥንቃቄ መጫወቱን የገለጸው ከነአን ማርከነህ የተገኙ እድሎችን ተጠቅመንባቸዋል ሲልም ጭምር ነው የተናገረው። ከዚህ በኋላ ለሀገሬም ለክለቤም ጎሎችን ማስቆጠር ፈልጋለሁ፣ ጎሉ ደግሞ ጥሩ መነሳሳትም ይፈጥርልኛል ሲልም ነው ከነአን ማርከነህ የሚናገረው። የብሔራዊ ቡድኑ አምበል ያሬድ ባየህ በበኩሉ ቡድኑ ጥሩ ጨዋታ አድርጎ እንደነበር ይገልጻል። ውጤቱ ደግሞ ለቀጣይ ጨዋታዎችም ስንቅ ለማድረግም እንሞክራለን ሲልም ጭምር ነው የተናገረው። የኢትዮጵያ ብሔራዊ ቡድን የመጀመሪያውን ዙር ጨዋታ ሳኦ ቶሜና ፕሪንሲፔን 3-0 በሆነ ውጤት ማሸነፋቸውን ይታወሳል። በቀጣይ ደግሞ ቀጣዩን ጨዋታ ዕለተ ማክሰኞ የምናደርግ ነው የሚሆነው። የመልሱን ጨዋታ የኢትዮጵያ ብሔራዊ ቡድን መልካሙን ውጤት ሁሉ እንዲገጥመው ከወዲሁ እንመኛለን። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናል ተጫዋቾቹ ወደ ክለቡ ተመልሰውለታል። ለእንግሊዝ ብሔራዊ ቡድን የተጠሩ የአርሰናል ተጫዋቾች ወደ ክለባቸው መመለሳቸው ነው ይፋ የተደረገው። የዩራጓይ ጨዋታ ላይ መጠነኛ ጉዳት ያጋጠመው ኖኒ ማንዱዌኬ ወደ ክለቡ መመለሱን የሚያሳይ መረጃ እየወጣ ነው። ከዛ ውጪ ደግሞ ብሔራዊ ቡድኑን የተቀላቀሉት ቡካዮ ሳካና ዴክላን ራይስም ለሕክምና ግምገማ ወደ ክለባቸው ተመልሰዋል የሚል መረጃ እየወጣ ነው። አጠቃላይ 8 የእንግሊዝ ብሔራዊ ቡድን ተጫዋቾች የቡድን ስብስቡን ለቀው ወደ ክለቦቻቸው መመለሳቸው ነው የተናገረው። እንግሊዝ እንደሚታወቀው የፊታችን ማክሰኞ ከጃፓን ጋር ሌላ የወዳጅነት ጨዋታ እንደምታደርግ ይታወቃል። 8 ያክል የብሔራዊ ቡድን ተጫዋቾች ግን ወደ ክለቦቻቸው መመለሳቸው ነው እየተነገረ የሚገኘውና ከነዚህ መካከል 3ቱ የአርሰናል ተጫዋቾች ኖኒ ማንዱዌኬ፣ ቡካዮ ሳካና ዴክላን ራይስም እንደሚገኙበት ጭምር ነው የወጡ መረጃዎች እያሳዩ የሚገኙት። የቀድሞው የአርሰናል የአማካይ ስፍራ ተጫዋች የነበረው ሴስ ፋብሬጋስ አሁን በአሰልጣኝነት በጣሊያኑ ክለብ ኮሞ እጅግ በጣም አስደናቂ ስራን እየሰራ የሚገኝ አሰልጣኝ እንደሆነ ይታወቃልና አንድ የአርሰናልን ተጫዋች ለመውሰድ ፍላጎት እንዳለው ነው እየተገለጸ የሚገኘው። ሴስ ፋብሬጋስ የሚፈልገው ተጫዋች ግብ ጠባቂውን ኬፓ አሪዛባላጋን እንደሆነ ነው የሚወጡ መረጃዎች የሚያሳዩት። በጣሊያን ሴሪኤ በኮሞ አሰልጣኝነት ስኬታማ ጉዞን እያደረገ የሚገኘው ሲያስክ የቀደመው የቼልሲን የቡድን አጋሩን ያሁኑን ደግሞ የአርሰናል ግብ ጠባቂን ኬፓ አሪዛባላጋን ለማስፈረም ነው ከፍተኛ ፍላጎት እንዳለው እየተሰማ የሚገኘው። ይህ አሰልጣኝ አሁን ላይ በኮሞ ቤት ከአሰልጣኝ ከመሆኑ በፊት ከዚህ በፊት በአርሰናልም በቼልሲም ተጫውቶ እንዲሁ በባርሴሎና ተጫውቶ እንደነበር እናስታውሳለን። በቼልሲ በሚጫወትበት ጊዜ ከኬፓ ጋር ደግሞ የቡድን አጋሮች እንደነበሩ እናስታውሳለንና ይህንን ግብ ጠባቂ ወደ ኮሞ ለመውሰድ ፍላጎት እንዳለው ነው የተነገረው። ኬፓ በ2025 በ5 ሚሊዮን ፓውንድ ባለፈው ክረምት ነበር በዝውውር ሂሳብ አርሰናልን የተቀላቀለው። የዳቪድ ራያ ተቀያሪ በመሆንም ረጅም ጊዜያትን እያሳለፈ ይገኛል። ፋብሬጋስ ስፔናዊውን ግብ ጠባቂ የቡድኑ ቁጥር 1 ተመራጭ በማድረግም ነው ኮሞ ያለውን ፕሮጀክት እንዲቀላቀልም ጥሪ እያቀረበለት እንደሆነ የተነገረው። ይዝውር እውን እንግዲህ ከሆነ ኬፓ በቋሚነት የመጫወት እድልን ለሚፈጥርለት ቡድን የመቀላቀል እድል
ይኖረዋል ተብሎ ይታሰባል። ለኮሞም ደግሞ ትልቅ የልምድ ማጠናከሪያ ሊሆንላቸው እንደሚችል ጭምር ነው የተነገረው። እርግጥ ነው ኮሞ በጣም ጥሩ የውድድር ዓመትን እያሳለፉ ነው የሚገኙት። ምክንያቱም በጣሊያን ሴሪኤም አራተኛ ደረጃ ላይ ተቀምጠዋል። የአውሮፓ ቻምፒየንስ ሊግን ቦታ ጭምር ለማግኘትም በጣም ቅርብ እንደሆኑ እየተነገረ ይገኛልና በጣም ጥሩ ቡድን መስራቱን ሴስ ፋብሪጋስ አስመልክቷል። አሁን ደግሞ የአርሰናሉን ግብ ጠባቂ ኬፓ አሪዛባላጋን ለማምጣትም ፍላጎት እንዳለው ነው የተነገረው። የስፔን ብሔራዊ ቡድን በግብ ጠባቂ ቦታ ላይ ያላቸው ምርጫ እጅግ በርካቶችን እያስገረመ ነው። ምክንያቱም የባርሴሎናው ዮሃን ጋርሲያ አለ። ከዛ ውጪ ደግሞ የአትሌቲክ ቢልባኦም ድንቅ የሚባለው ግብ ጠባቂም እንዲሁ አለ። ከዛ ውጪ የአርሰናሉ ዳቪድ ራያም በዛ ዝርዝር ውስጥ የሚገኙ ናቸው። እነ ኡናይ ሲመንም ጭምር በብሔራዊ ቡድን ውስጥ እንዳሉ ይታወቃልና የትኛውን ግብ ጠባቂ ለማሰለፍ እንደሚሞክሩ በርካቶች እንግዲህ አጨቃጫቂ ይሆናል ተብሎ ይታሰባል። ነገር ግን የባርሴሎናው ግብ ጠባቂ የመሰለፍ እድሉ በጣም ትልቅ እንደሆነ የሚያሳዩ መረጃዎች አሉ። ከዚህ ጋር በተያያዘ ግን የስፔን ብሔራዊ ቡድን አሰልጣኝ የሆኑት ሉዊስ ዴላ ፉዌንቴ ጥያቄ ቀርቦላቸው ነበር። በአርሰናል ቤት ድንቅ ብቃቱን እያሳየ ስለሚገኘው ግብ ጠባቂ ዳቪድ ራያ ሲናገሩ ራያ በክለቡ እያሳየ ያለው ብቃት የሚደነቅ መሆኑን ቢገልጹም ኡናይ ሲመን ግን አሁንም የቡድኑ ቁጥር አንድ ግብ ጠባቂ መሆኑን ነው በግልጽ እየተናገሩ የሚገኙት። ዮሃን ጋርሲያም ጥሩ አቋሞችን በባርሴሎና ቤት እያሳለፈ ቢሆንም ነገር ግን ኡናይ ሲመንን መጠቀም እቀጥላለሁ ሲሉ ጭምር ነው የተናገሩት። ምንም እንኳን ዳቪድ ራያ ኡናይ ሲመን በጉዳት በራቀበት ወቅትም በብሔራዊ ቡድን ውስጥ ድንቅ ብቃትን ቢያሳይም አሰልጣኙ ግን ኡናይ ሲመን ሲመለስ የቀድሞ ቦታውን እንደሚይዘው ነው ፍንጭ የሰጡት። ዴላ ፉዌንቴ በሰጡት መግለጫ በሁለቱ ግብ ጠባቂዎች መካከል ያለው ፉክክር ለቡድኑ ጠቃሚ መሆኑንም ጠቅሰው ለጊዜው ግን የኡናይ ሲመን ተመራጭነት እንደማይቀየር ጭምር ነው እየተናገሩ የሚገኙት። ሌላኛው በክረምት ተጫዋቾች የዝውውር መስኮት አርሰናል ትኩረት ያደርገባቸዋል ከተብለው ከሚጠበቁ ተጫዋቾች መካከል አንደኛው ሁሊያን አልቫሬስ ነው። አትሌቲኮ ማድሪድ ሁሊያን አልቫሬዝን ወደ ባርሴሎና እንደማይሄድም እየገለጹ ይገኛሉ። ምክንያቱም ባርሴሎናም የዚህ ተጫዋች ፈላጊ እንደነበረ እናስታውሳለን። ከአርሰናል በተጨማሪ ባርሴሎናም ይህንን ተጫዋች ይፈልገው ነበር። አትሌቲኮ ማድሪድ አርጀንቲናዊውን የፊት መስመር ተጫዋች ሁሊያን አልቫሬዝን ባርሴሎናን የመቀላቀል ፍላጎት ቢኖረው እንኳን ዝውውሩ እንዳይፈጸም ጥብቅ አቋም መያዛቸው ነው እየተሰማ የሚገኘው። እንደ ስፖርት ዘገባ ከሆነ የሮሂ ብላንኮቹ አመራሮች ቁልፍ ተጫዋቻቸውን በላሊጋ ውስጥ ላሉ ቀጥተኛ ተቀናቃኞቻቸው አሳልፈው የመስጠት ፍላጎት የሌላቸው ሲሆን የተጫዋቹ ሽያጭ የግድ የሚሆንበት ሁኔታ ቢፈጠር እንኳን ዝውውሩ ከስፔን ውጪ ወደ መሆኑ ክለቦችም እንዲሆን ይመርጣሉ ተብሎ ነው የሚታሰበው። ይህ ውሳኔ ክለቡ የራሱን የውድድር አቋም ለመጠበቅና ከተቀናቃኙ ባርሴሎና ላለማጠናከር የወሰደው ስልታዊ እርምጃ እንደሆነ ነው የሚነገረው። ስለዚህም ይህንን ተጫዋች ለማስፈረም ትልቅ ፍላጎት የነበራቸው ባርሴሎናዎች አሁን ላይ በአትሌቲኮ ማድሪድ ውሳኔ ምክንያት የተጫዋች ወደ ባርሴሎና ላያመራ ይችላል የሚሉ አይነት ዘገባዎች ይወጣሉ። ሙሉ ለሙሉ ውድቅ ነው ወይም ደግሞ አይፈረምም ማለት እንኳን ባይሆን፣ ነገር ግን አትሌቲኮ ማድሪዶች ይህንን ተጫዋች ለተቀናቃኛቸው አሳልፈው የመስጠት ግን ያን ያክል ፍላጎት እንደሌላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህ አርሰናል ይህንን ተጫዋች የማስፈረም ትልቅ እድልን ያገኛል ተብሎ ነው የሚጠበቀው። የአርሰናልና የኢኳዶር ብሔራዊ ቡድን ተጫዋች የሆነ ወሳኝ ተከላካይ የሆነው ፒየሮ ሂንካፒዬ የጡንቻ ጉዳት እንዳጋጠመው ነው መረጃዎች የወጡት። በተለይ ይሄ የኢንተርናሽናል ብሬክ ወይም ደግሞ ፊፋ ቫይረስ ይሉት ነበር እንደውም አርሰን ቬንገር በርከት ያሉ ተጫዋቾችን ለጉዳት የሚያጋልጥ እንደሆነ የሚታወቅ ነውና አርሰናል በተለይ በዚህ ደግሞ በአሁኑ የኢንተርናሽናል ብሬክ በርከት ያሉ ተጫዋቾችን በጉዳት ምክንያት አጥቷል። አንደኛው ፒየሮ ሂንካፒዬ ሆኗል። የቡድኑ አሰልጣኝ የሆኑት ሰባስቲያን ሲናገሩ በሰጡት መግለጫ ላይ ተጫዋቹ በደረሰበት ጉዳት ምክንያት ከኔዘርላንድ ጋር ለሚደረገው የወዳጅነት ጨዋታ መሰለፉ አጠራጣሪ መሆኑን አረጋግጠዋል። ስለዚህ ፒየሮ ሂንካፒዬ የመሰለፍ እድል የለውም። ምንም እንኳን ጉዳቱ መጀመሪያ ላይ ከባድ እንዳልሆነ ቢገመትም ተጫዋቹ ግን ለጨዋታው ዝግጁ መሆን አለመሆኑ ከኔዘርላንዱ ፍልሚያ በፊት የሚደረግለት ጥብቅ የሕክምና ክትትልና ግምገማ የሚወሰን ነው የሚሆነው። የአርሰናልና የኢኳዶር ደጋፊዎችና የእግር ኳስ አፍቃሪያንም ወጣቱ ተከላካይ በአጭር ጊዜ አገግሞ ወደ ሜዳ እንደሚመለስም ያላቸውን ምኞት እየገለጹለት ይገኛል። ፒየሮ ሂንካፒዬ መጠነኛ ጉዳት የገጠመው ሌላኛው የአርሰናል ተጫዋች መሆኑ ነው የተረጋገጠው። አርሰናል በክረምቱ የተጫዋቾች የዝውውር መስኮት የፊት መስመሩን ለማጠናከር ስራ ይበዛበታል ብሏል ፋብሪዚዮ ሮማኖ ሲናገር። ታዋቂው የስፖርት ጋዜጠኛ ፋብሪዚዮ ሮማኖ አርሰናል በመጪው ክረምት የዝውውር መስኮት የፊት መስመሩን ለማጠናከር ከፍተኛ እንቅስቃሴ እንደሚያደርግ የገለጸ ሲሆን ክለቡ እንደ አስፈላጊነቱ አዲስ የክንፍ ተጫዋች ወይም አጥቂ ለማስፈረምም እቅዶች እንዳሉት ጭምር ነው የሚነገረው። እንደ ፋብሪዚዮ ሮማኖ ገለጻ አርሰናሎች ከአጥቂ መስመር በተጨማሪ የቀይ መስመር ተከላካይና የመሃል ሜዳ ክፍላቸውንም ለማሳደግ
የሚሰሩ በመሆኑ በክረምቱ በርካታ አዳዲስ ዝውውሮችን እንደሚያስተናግዱበት ስራ የሚበዛባቸውም ወሳኝ ወቅትም ይሆናል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙትና በቀጣይ አርሰናል በክረምት የክንፍ መስመሩንና የአጥቂ መስመሩን ለማጠናከር ትልልቅ ነገሮችን ማድረግ ይጠበቅባቸዋል የሚል መረጃ ነው እየወጣም የሚገኘው። አድሪያን ዱራም ይናገራል። ማክስ ዶመን አርሰናልን በአስቸኳይ መልቀቅ አለበት ሲል ነው የሚናገረው። ይህ ሰው የቶክ ስፖርት ዋነኛ አቅራቢ እንደሆነ ይነገራል። ወጣቱ ባለተሰጥኦ ማክስ ዶመን በአርሰናል ቤት የእግር ኳስ ሕይወቱን ከመቀበሩ በፊት ክለቡን በአስቸኳይ መልቀቅ እንዳለበት ነው ይህ ሰው እየተናገረ የሚገኘው። ይገልጽና በቀጣይም ማይክል አርቴታም እና ደግሞ ማይልስ ሉዊስ ስኬሊ እና ኢታን ንዋኔሪ ያሉ ወጣት ተጫዋቾችን ተሰጥኦ በአግባቡ ባለመጠቀሙ የማክስ ዶመን ዕጣ ፈንታ አሳሳቢ ነው ሲል ነው የቶክ ስፖርቱ ጋዜጠኛ የሚናገረው። ሉዊስ ስኬሊ አሁን በክለቡ የሶስተኛ ተመራጭ የግራ መስመር ተከላካይ ሆኗል። አርቴታ አዳዲስ ተጫዋቾችን በገንዘብ ማስፈረሙን ስለማያቆም ለወጣቱ ማክስ ዶመን ያለው ፍላጎት ዝቅተኛ ነው ሲልም ነው የሁኔታው አሳሳቢነትን የሚያስረዳው። የቶክ ስፖርቱ አቅራቢ ቀጥልና ዶመን የቤተሰቡ የደጋፊነት ስሜት ወደ ጎን በመተው ስለ ሙያዊ እድገቱ ብቻ ማሰብ እንዳለበትና እንደ ባርሴሎና ወይም ሪያል ማድሪድ ያሉ ታላላቅ ክለቦች ውስጥ ገብቶ ተሰጥኦን የሚያደንቅ አሰልጣኝ መፈለግ እንዳለበትም በመግለጽ ለእርሱ ከአርሰናል በተሻለ መድረክ ላይ መቆም ይገባዋል ሲልም ጭምር ነው እየተናገረም የሚገኘው። ሰሞኑን ከአርሰናል ጋር በትልቁ ስሙ ሲነሳ የነበረው የፓሪስ ሰን ዠርሜኑ ክቪቻ ክቫራትስኬሊያን በተመለከተ ፓሪስ ሰን ዠርሜኖች አቋማቸውን ይፋ አድርገዋል። ይህ ተጫዋች በጭራሽ መሸጥ አልችልም ወይም አልፈልግም ሲሉ ነው ፓሪስ ሰን ዠርሜኖች የሚናገሩት። ጆርጂያዊው የፊት መስመር ተጫዋች የሆነው ክቪቻ ክቫራትስኬሊያ ስሙ ከሰሜን ለንደኑ ክለብ አርሰናል ጋር እየተያዘ ነው የሚገኘው። ይሁን እንጂ ፓሪስ ሰን ዠርሜን ክቪቻ ክቫራትስኬሊያን የመሸጥ ሀሳብ በጭራሽ እንደሌለው መረጃዎች ይወጣሉ። ተጫዋቹ በበኩሉ በፓሪስ ሰን ዠርሜን ቆይታው እጅግ በጣም ደስተኛ ነው ተብሏል። በክለቡም በጣም ምቾት እንደሚሰማው ጭምር ነው የተናገረው። በአሰልጣኝ ሉዊስ ኤንሪኬ የሚመራው ፓሪስ ሰን ዠርሜንም በቀጣይ ክቪቻ ክቫራትስኬሊያን የማቆየት ፍላጎት እንዳለው ተነግሯል። አርሰናል በሚቀጥለው ክረምትም የፊት መስመሩን ለማጠናከር እንደሚንቀሳቀስ ይጠበቃል። አርሰናሎች በዝውውሩ አጥቂ፣ የክንፍ ተጫዋች፣ አማካኝና ተመላላሽም ተጫዋች ይመለከታሉ ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ የተናገረው። ነገር ግን የክቪቻ ክቫራትስኬሊያ ዝውውር ጉዳይ ግን የሚሳካ እንዳልሆነና ፓሪስ ሰን ዠርሜኖች በጭራሽ ይህንን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ጭምር ነው ፋብሪዚዮ ሮማኖ አገኘሁት ያለውን መረጃ አሁን ላይ እያጋራ እንደሚገኝ ዘገባዎቹ የጠቆሙት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናጋራችሁ። አሌክስ ክሩክ በቀጣይ ማንቸስተር ዩናይትድ በቋሚነት ስለሚይዘው አሰልጣኝ ጥያቄ ቀርቦለት ምላሹን ሰጥቷል። ምንም እንኳን ማንቸስተር ዩናይትዶች ሉዊስ ኤንሪኬን የማምጣት ፍላጎት ቢኖራቸውም ነገር ግን አሰልጣኝ ሉዊስ ኤንሪኬ በፓሪስ ሰን ዠርሜን ደስተኛ መሆኑንና በቅርቡም ኮንትራቱን ሊያራዝም እንደሚችል ነው አሌክስ ክሩክ መረጃውን ይፋ ያደረገው። ስለዚህም አሌክስ ክሩክ ይላል፣ እውነቱን ለመናገር የጊዜ ጉዳይ ካልሆነ በስተቀር ማይክል ካሪክ ነው ቋሚ አሰልጣኝ ይሆናል ብዬ የምጠብቀው ሲልም ነው አሌክስ ክሩክ ሀሳቡን እየሰጠ የሚገኘው። ስለዚህም ማንቸስተር ዩናይትዶች ሉዊስ ኤንሪኬን ማምጣት እድል የላቸው፣ ማይክል ካሪክ ደግሞ በቋሚነት የመቀጠል እድሉ ሰፋ ያለ ነው ሲልም ነው የተናገረው አሌክስ ክሩክ። ዳቪድ ቤካምም ስለ ካሪክ ይናገራል። ማይክል ካሪክ እንዳሰልጣኝ ሁሌም ወደዋለሁ። እሱን ስትመለከተው የሆነ መረጋጋትም ታይበታል። በሜዳ ላይ ደስታውን ሲገልጽም ሆነ ሲቆጣ በሚታይበት መንገድ ልዩ ነው። እነዚህ ሁሉ ነገሮች ለአሰልጣኝ በጣም አስፈላጊ ናቸው። ተጫዋቾቹን ያውቃቸዋል። እንዲሁም ማንቸስተር ዩናይትድ እንዴት መጫወት እንዳለበትም ጠንቅቆ ያውቃል። እንደ ዩናይትድ ደጋፊ የሚያስፈልገው ይሄ ነገር ነው ሲልም ጭምር ነው ዳቪድ ቤካም ስለ ማይክል ካሪክ ሲናገርና ይህ አሰልጣኝ መቀጠል ይኖርበታል፣ አሁን ላይ ጥሩ ነገሮችን እያደረገ ነው ሲልም ነው ዳቪድ ቤካም የሚናገረው። እውነቱን ለመናገር ለማንቸስተር ዩናይትድ ያለፉት ጥቂት ወራት ካለፉት 10 ዓመታት ይልቅ በጣም የተሻሉ ነበሩ ሲል ነው ዳቪድ ቤካም የሚናገረው። ያ ጊዜ ለማንቸስተር ዩናይትድ በጣም ከባድ ነበር ያለፉት 10 ዓመታት። አሁን ላይ ግን ማይክል ካሪክ ከመጣ በኋላ ግን ጥሩ ነገሮችን እየተመለከትኩኝ ነው ሲልም ጭምር ነው ዳቪድ ቤካም ሀሳቡን እየሰጠም የሚገኘው። አሁን ላይ ማንቸስተር ዩናይትድ ካርሎስ ባሌባኒ ማስፈረም እድሉ እየጨመረ እንደመጣም የሚያሳዩ ነገሮች አሉ። እንደ ሰን ስፖርት ዘገባ ከሆነ ብራይተኖች ቀደም ብሎ ሲጠይቅ የነበሩት የ100 ሚሊዮን ፓውንድ ሂሳብ እንደቀነሰም የሚያሳዩ መረጃዎች እየተነገሩ ይገኛሉ። በተጨማሪም ብራይተን የመሃል ክፍሉን ላለመቀየርም የነበረው ጽኑ አቋምን ላልቷል የሚል መረጃ ነው ያለው። በተለይ ደግሞ ተጫዋቹ በዚህ ውድድር ዓመት በትንሹም ቢሆን አቋማቸው ዝቅ ካሉ ተጫዋቾች መካከል እንዲሁ አንደኛው እንደሆነ እየተገለጸ ይገኛል። ሰሞኑን እንደውም አንድ ሪፖርት እየተመለከትኩኝ ነበር።
በዚህ የውድድር ዓመት አቋማቸው በትንሹም ቢሆን የቀነሱ ወይም ደግሞ ፍሎፕ ያደረጉ ተጫዋቾች እነማን ናቸው የሚል ደረጃን ስመለከት ነበርና በዛ ደረጃ ላይ ከ1 እስከ 10 ባለው ውስጥ የብራይተኑ ካርሎስ ባሌባ እንዳለበት የሚያሳይ መረጃ ነው እየወጣ የሚገኘው። 8ኛ አካባቢ ደረጃ ላይ ተቀምጧል። ከዚህ በፊት መረጃውን የነገርኳችሁ ይመስለኛል። ብቻ ግን ካርሎስ ባሌባ በዚህ የውድድር ዓመት ከ10 ውስጥ አንደኛው ነው። በዘንዶ የውድድር ዓመት ከምናውቀው አቋማቸው ዝቅ ብለው የተመለከትናቸው ተጫዋቾችና በዚህ ምክንያትም ብራይተን ዋጋውን ለመቀነስ ይገደዳል ተብሎ ነው የሚታሰበው። ስለዚህም በዚህ ክረምት የተጫዋቾች የዝውውር መስኮት ዋጋውን ቀንሰው የመሸጥ እድላቸው በጣም ሰፋ ያለ ነው። ስለዚህም ለፈላጊው ክለብ ማንቸስተር ዩናይትድ ደግሞ ትልቅ እድል ይሆንለታል ተብሎ ይታሰባል። እርግጥ ነው አሁን ላይ ማንቸስተር ዩናይትድ ካርሎስ ባሌባ ብቻ አይደለም እንዳለፈው የክረምት የተጫዋቾች የዝውውር መስኮት ዋነኛ እቅዱ አሁን በርከት ያሉ አማራጮች ያሉት አደም ዋርተንን ለማስፈረም እንቅስቃሴዎችን እያደረገ ነው። ሳንድሮ ቶናሊ አለም፣ እንዲሁ ኤሊዮት አንደርሰንም በትልቁ ስሙ የሚነሳ ተጫዋች ነውና እንግዲህ 2 ተጫዋቾችን ለማስፈረም ጥረቶችን ያደርጋሉ ተብሎ ይታሰባል። የትኞቹን እንደሚያስፈርሙ በቅርቡ የሚታይ ጉዳይ ነው። ሌላኛው ግን ባሌባ ወደ ኦልድ ትራፎርድ ይዘዋወራል የሚለው ግምት ይበልጥ እንዲጠናከር እያደረገው ይገኛል። ሰን ስፖርት እንደተናገረው ከሆነ በብራይተን ያሉ ምንጮች ባሌባን ለመልቀቅም ተስማሚው ጊዜ አሁን እንደሆነ በትክክል ያምናሉ ነው የተባለው። ማንቸስተር ዩናይትዶች ከሳንድሮ ቶናሊ ወኪሎች ጋርም በተጫዋቹ ዙሪያ ንግግር አድርገዋል የሚል መረጃ እየወጣ ነው። ቶናሊ ወደ ኦልድ ትራፎርድ የመዘዋወሩ ሀሳብም የተቀበለው ቢሆንም በመጀመሪያ ግን ከድርድሩ በፊት የውድድር ዘመኑን ከኒውካስል ዩናይትድ ጋር በሙያዊ ብቃት ማጠናቀቅን ይፈልጋል የሚል መረጃም እየወጣ ይገኛል። ከዛ ውጭ ግን ማንቸስተር ዩናይትዶች ሳንድሮ ቶናሊን የካሴሜሮ ተተኪ አድርገው አይመለከቱትም። ከዛ ውጭ ግን ለካሴሜሮ የሚሆን ተተኪን አንድ ተጫዋች ለማምጣትና ሳንድሮ ቶናሊን ጨምሮ ለማምጣት 2 ተጫዋቾችን ቢያንስ ለማስፈረም ትልቅ ፍላጎት ይኖራቸዋል እንጂ ሳንድሮ ቶናሊን በቀጥታ የካሴሜሮ ተተኪ አድርገው እንደማያስቡት ነው እየተነገረም የሚገኘው። አይደን ሄቨን የተለያዩ ጉዳዮችን አንስቷል። ስለ ቡድን አጋሩ ሌኒ ዮሮ ተናግሯል። በጣም ፈጣን ተጫዋች ነው። ኳሱን በደንብ ይቆጣጠራል። በአየር ላይም በጣም ጠንካራ ነው። አንድ የመሃል ተከላካይ ሊኖረው የሚገባ ሁሉም ነገር አለው። ወደፊትም የሚገባ ትልቅ ተጫዋች ይሆናል ሲል ይናገራል። አይደን ሄቨን ስለ ሌኒ ዮሮ ሲናገር ሌኒ ዮሮ እያገኘ ያለው እድል ይገባዋል። በግልጽ እንደሚታየው ወደዚህ ከመጣበት ጊዜ ጀምሮ ድንቅ ነገሮችን ማድረግ እንደሚችል አሳይቶናል። እድሎችን እያገኘ በመሆኑ ለሱ በጣም ደስተኛ ሆኛለሁ ብሏል። አይደን ሄቨን ስለ ሌኒ ዮሮ ሲናገር ምን ማድረግ እንደሚችል ማሳየት ይችላል። አሁንም እያደረገ ያለውም ያንን ነው ብለዋል። ሁልጊዜም በልምምድ ወቅትም አብረን ስለምንጣመር በየቀኑ እርስ በርሳችን እንማማራለን። ቀደም ሲልም እንዳልኩት ሁልጊዜም ከዮናታን ውድጌትና ከጆኒ ኢቫንስ ጋር ተጨማሪ ልምምዶችንም አብረን ነው የምንሰራው። ስለዚህ እኔና ሌኒ ዮሮ ሁልጊዜም እየተማርን ነው። እናም እርስ በርሳችንም በጣም እንረዳዳለን ሲልም ነው አይደን ሄቨን ስለ ሌኒ ዮሮ የተናገረው። ሌላኛው ፕሪሚየር ሊጉን ስትመለከት ተጽዕኖ ያሳደረበት ተጫዋች ማን ነው ተብሎ አይደን ሄቨን ጥያቄ ቀርቦለት ነበር። ምናልባት አንቶኒ ሩዲገር ሲል ነው ምላሹን የሰጠው። የእሱን አጫወት ዘይቤን በጣም ወደዋለሁ ብለዋል። እሱን መርጣለሁ ነው ያለው። አብራቸው ከተጫወትካቸው ተጫዋቾች መካከል የሚል ጥያቄ ቀርቦለት ምናልባት ዊሊያም ሳሊባ ወይም ሃሪ ማጓየር ከሁለቱ አንዱን ልመርጥ እችላለሁ ሲልም አይደን ሄቨን ጨምሮ ተናግሯል። አይደን ሄቨን በተጫዋችነት ሕይወቱ አሻራቸውን ስላሳረፉለት አሰልጣኞችም ይናገራል። በእነሱ ስር የሰራውባቸው አሰልጣኞች ማለትም ሚኬል አርቴታ፣ ሩበን አሞሪም እና ማይክል ካሪክን እነዚህን ላመሰግናቸው ወዳለሁ። ሁሉም አሁን ለደረስኩበት ደረጃም ትልቅ ድርሻ ነበራቸው። ለሁሉም ምስጋና አቀርባለሁ ሲልም ነው የተናገረው አይደን ሄቨን ሲቀጥል። ሄቨን ይቀጥልና ስለ ማይክል ካሪክም ይናገራል። ማይክል ካሪክ ምርጥ አሰልጣኝ ነው። ሁልጊዜም ለተጫዋቾች እድል ለመስጠትም ዝግጁ ነው። ተጫዋቾቹን ለመርዳት ምን ማድረግ እንደሚችል ሁልጊዜም መንገድ ይፈልጋል። በተለይ ደግሞ እኔ ወጣት በመሆኔ በብዙ መልኩም ይረዳኛል ሲልም ጭምር ነው አይደን ሄቨን ስለ ማይክል ካሪክ ሀሳቡን እየሰጠም የሚናገረው። ሌላኛው በልጅነትህ አርአያ ያደረግከው ተጫዋች ማን ነውም ተብሎ ተጠይቆ ነበር። ሄቨን ሲናገር ዌይን ማርክ ሩኒ ሲል ነው ምላሹን የሰጠው። ምክንያቱም ከጥቂት ዓመታት በፊት ስለሱ የወጣ ዶክመንተሪ ነበር። ያንን በደንብ ስመለከተው በጣም አነሳስቶኛል ሲልም ነው አይደን ሄቨን ጨምሮ የተናገረው። ሌላኛው የተናገረው ነገር ከሌኒ ዮሮ እና ከመሃል ተከላካዮች ጋር በተያዘ ነው። ሌኒ ዮሮ እድሉ ስለተሰጠው በጣም ደስተኛ ነኝ ብሏል። ፈጣን ነው፣ በጣም ደግሞ ፈጣን እንደሆነም ታውቃላችሁ። ኳስም በእግሩ ላይ ሲሆን በጣም ጎበዝ ነው። በአየር ላይም በጣም ጠንካራ ነው። ለአንድ የመሃል ተከላካይ የሚያስፈልጉት ነገሮች በሙሉን የያዘ ተጫዋች ነው ብሎታል አይደን ሄቨን ሌኒ ዮሮን ሲገልጸው። ኢንተር ማያሚ ካሴሜሮን ማነጋገር እንደጀመረም የሚያሳዩ መረጃዎች ይፋ ተደርገዋል። የአሜሪካን ሜጀር ሊግ ሶከሩ ክለብ ኢንተር ማያሚ ካሴሜሮን ለማስፈረም ንግግር መጀመሩ ይፋ ተደርጓል። ኢንተር ማያሚ ለካሴሜሮ የመጀመሪያ ዝውውር ጥያቄ ማቅረባቸው ይፋ ተደርጓል።
ብራዚላዊው አማካይ ካሴሜሮ በበኩሉ ኢንተር ማያሚን ለመቀላቀልም ፍቃደኛ መሆኑን የተዘገበው። በተጨማሪም የሳዑዲ አረቢያና አውሮፓ ክለቦችም ለካሴሜሮ ዝውውርም ጥያቄ ማቅረባቸው እየተነገረ እንደሚገኝ ይገለጻል። በሚቀጥለው ክረምት ውሳኔውን ያሳልፋል ተብሎ ይታሰባል። ነገር ግን አሁን ላይ በማንቸስተር ዩናይትድ ግን እንዲቆይ የተወሰኑ ግፊቶች ተደርጎበት እንደነበር ይታወሳል። ነገር ግን እሱ ምንም አይነት ፍላጎት እንደሌለውና ከዚህ በኋላ ውሳኔው የተወሰነ ነው፣ ክለቡን ለቅቄ መውጣቴም አይቀሬ ነው ሲልም ጭምር ነው እየተናገረ የሚገኘው ካሴሜሮ። ስለዚህ በቀጣይ የትኛውን ክለብ ይቀላቀላል የሚለው ጉዳይ ደግሞ የሚጠበቅ ነው። ኢንተር ማያሚ ግን ከተጫዋቹ ጋር ተጫዋቹን ማነጋገር እንደጀመረ የሚያሳዩ መረጃዎች ይወጣሉ። ነገር ግን የሳዑዲ ፕሮ ሊግ ክለቦችም ተጫዋቹን ለማስፈረም እንቅስቃሴ ማድረጋቸው አይቀሬ እንደሆነ ይነገራል። ማጓየር የመጀመሪያ ምርጫ አይደለም ብለዋል ቶማስ ቱሄል ሲናገሩ። የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት ቶማስ ቱሄል ሃሪ ማጓየር በቀጣይ በቋሚነት እንደማይሰለፍ ነው ያስታወቁት ለእንግሊዝ ብሔራዊ ቡድን። አሰልጣኙ በሰጡት ቃልም በተከላካይ መስመር ቦታ ላይ ከሃሪ ማጓየር በፊት የማስቀድማቸው 3 ተሰላፊዎች አሉኝ ሲሉ ጭምር ይናገራሉ። በቋሚነት ለማሰለፍ ከሃሪ ማጓየር ይልቅ ሌሎች ተጫዋቾችን ነው የምመርጠው ሲሉ አሰልጣኝ ቶማስ ቱሄል ተናግረዋል። አክለውም ማርክ ጉሂ፣ ኤዝሬል ኮንሳ፣ ትሬቨር ቻሎባ ከሱ በላይ አድርጌ እመለከታቸዋለሁ። ስለዚህም ከሱ ይልቅ እነዚህን ተጫዋቾችን በቋሚነት ማሰለፍን እመርጣለሁ ሲል፣ ይሄ ደግሞ ሚስጥር አይደለም ሲልም ነው ቶማስ ቱሄል ስለ ሃሪ ማጓየር ያለውን ሀሳብም ጭምር እየተናገረም የሚገኘው። ሊቨርፑልን የተመለከተ መረጃ ነው ወደ እናንተ የምናደርሰው። ሊቨርፑል ከሞሐመድ ሳላ መልቀቅ በኋላ የሚጫወቱበትን ስልት እየቀመሩ እንደሚገኝ የሚያሳዩ መረጃዎች እየወጡ ይገኛሉ። በቀጣይ ዓመት ሊቨርፑላውያኑ በ4-2-2-2 አስተላለፍም የፊት መስመራቸውን በሁጎ ኤኪቲኬ እና በአሌክዛንደር ኢሳክ ለመምራትም ፍላጎት እንዳላቸው ነው የተነገረው። ፍሎሪያን ቨርትስ እና ዶሚኒክ ሶቦስላይ ከፊት መስመር ተጫዋቾች ጀርባና ከኋላቸው ከሚቆሙት 2 የዲፕ ላይን ፕሌይሜከር ተጫዋቾች መሃል በመሆን ጨዋታውን የሚያሳልጡ ይሆናል ተብሏል። የአርነ ስሎት ዋና እቅድ ኤኪቲኬ እና አሌክዛንደር ኢሳክን እንዲሁ ፍሎሪያን ቨርትስን በአንድነት እንዲጫወቱ ማስቻል እንደሆነ ነው ዘ አትሌቲክ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አረቢ ለብዚሾች ያን ዲያማንዴን ለተጨማሪ አንድ የውድድር ዘመን በክለቡ እንዲቆይ ለማሳመን ይፈልጋሉ ተብሏል። ሆኖም ግን ክለቡ አሁንም ትልልቅ የዝውውር ጥያቄዎች እንደሚቀርቡለት እየጠበቀ ይገኛል። ሊያብዚሽ አቋሙ ግልጽ ነው። ተጫዋቹን የሚለቁት በ100 ሚሊዮን ዩሮ ወይም ደግሞ ከዚያ በላይ የሆነ ገንዘብም የሚቀርብላቸው ካልሆነ በስተቀር ይህንን ተጫዋች መልቀቅ እንደማይፈልጉን የተነገረው። ነገር ግን አሁን ላይ በቡድኑ ላይ ግን ማቆየትን ለ1 ዓመት ቢያንስ ማቆየትን ምርጫቸው እንደሚያደርጉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በቀጣይ ይሳካላቸዋል። ምክንያቱም ተጫዋቹ በጣም በብዙ የአውሮፓ ታላላቅ ክለቦች ተፈላጊ ነው። በእንግሊዝ ማንቸስተር ዩናይትድ እና እንዲሁ ደግሞ ሊቨርፑልም የዚህ ተጫዋች ፈላጊ ነው። ምንም እንኳን በጀርመን ባየር ሚኒክ ተጫዋቹን ይፈልገው የነበረ ቢሆንም አሁን ላይ ግን ቀዝቀዝ እንዳለም የሚያሳዩ መረጃዎች እየወጡ ይገኛሉ። ነገር ግን ተጫዋቹን ለማስፈረም ፍላጎት ከነበራቸው ክለቦች መካከል ግን አንደኛው እንደሆነ ይነገራልና በቀጣይ የዚህ ተጫዋች ጉዳይ ውሳኔው በቅርቡ የሚወሰን ይሆናል ተብሎ ይታሰባል። ነገር ግን አረቢ ለብዚሾች ቢያንስ አንድ ዓመትን በክለቡ እንዲቆይ ለማድረግ ፍላጎቱ እንዳላቸው ነው የተነገረው። ሪያል ማድሪድን ደግሞ እንመልከት። ቪኒሲዮስ ጁኒየር ከብራዚል ብሔራዊ ቡድን ጋር ስልጠና ላይ አልተገኘም፣ መጠነኛ ጉዳት ደርሶበታል የሚል መረጃን ፋብሪዚዮ ሮማኖ ይፋ አድርጓል። ቪኒ ጁኒየር ብራዚል ከክሮኤሺያ ጋር ለምታደርገው ጨዋታ የመግባቱ ነገር አጠራጣሪ እንደሆነ ጭምር ነው የተነገረው። ከፈረንሳይ ጨዋታ በኋላ ምርመራ አድርጓል። ምንም አይነት ጉዳት እንደሌለበት ነው የተነገረው። ነገር ግን ቪኒም እረፍት እንደሚፈልግ ተናግሯል። አንቸሎቲም እረፍት ስለሰጠው ልምምድ ላይ አልተሳተፈም የሚል መረጃ ወጥቷል። ይሄ ደግሞ በጣም ለሪያል ማድሪድ ደጋፊዎችም ስጋት ፈጥሮ የነበረው ምላሽ ተገኝቶለታል። ማርካ ማምሻውን እንዳወጣው መረጃ ከሆነ በሪያል ማድሪድ ደጋፊዎች ዘንድ ስጋትን ፈጥሮ የነበረው የቪኒ ጁኒየር የጤና ሁኔታ አሳሳቢ እንዳልሆነ ተረጋግጧል። ቪኒ ጁኒየር በቅርቡ በነበረው ጨዋታ ላይ መጠነኛ የህመም ስሜት ቢሰማውም የተደረጉለት ምርመራዎች ግን ምንም አይነት ከባድ ጉዳት እንዳልደረሰበት የሚያሳይ ነው። ተጫዋቹ ለቀጣዮቹ ወሳኝ ጨዋታዎችም ከቡድኑ ጋር እንደሚሆንና ምንም አይነት የእረፍት ጊዜ እንደማያስፈልገው ነው የተነገረው። በዚህም በቻምፒየንስ ሊግ እና በላሊጋው የዋንጫ ፉክክር ላይ ለሚገኘው ሪያል ማድሪድ የቪኒሲዮስ ጁኒየር በጤና መገኘት ደግሞ ትልቅ እፎይታ ነው ለደጋፊዎቹ ተብሎ ይታሰባል ብሏል ማርካ ማምሻውን ባወጣው መረጃ ላይ። ቲያጎ ፔትሮቺ ከሞሮኮ ይልቅ ስፔንን ለመወከል እንደወሰነ የሚያሳዩ መረጃዎች ይፋ እየተደረጉ ነው። በህልሜ በዋናው ብሔራዊ ቡድን ውስጥ የመጀመሪያ ጨዋታዬን ማድረግ ነው ብሏል በስፔን ብሔራዊ ቡድን በማለትም ከሞሮኮ ይልቅ ለስፔን መጫወትን እንደሚመርጥ ጭምር ነው ቲያጎ ፔትሮች እየተናገረም የሚገኘው።
ሪያል ማድሪድ ኒኮ ሽሎተርቤክን ለማስፈረም ከሚያደርገው ፉክክር ውጪ መሆኑ እየተነገረ ነው። ተጫዋቹ ሪያል ማድሪድንም አይቀላቀልም እየተባለ እንደሚገኝ ጭምር ነው መረጃዎች የወጡት። ስለዚህም በቦሩሲያ ዶርትመንድም ኮንትራቱን ለማራዘም በቅርቡ ይስማማል ተብሎ እንደሚታሰብ ነው ከኒኮ ሽሎተርቤክ ጋር በተያያዘ መረጃዎች የሚወጡት። ስለዚህ ፈላጊዎቹ የነበሩት ሊቨርፑልና ሪያል ማድሪዶች ይህንን ተጫዋች የማግኘት እድላቸው በጣም ጠባብ ይሆናል። ባየር ሚኒክም ግን የዚህ ተጫዋች አድናቂ እንደሆነ ይነገራል። ምንም የተለወጠ ነገር የለም። ሪያል ማድሪድ ኒኮ ፓዝን በቀጣዩ የውድድር ዘመን ይፈልገዋል ተብሏል። ኒኮ ፓዝም የመመለስ ፍላጎት እንዳለው ዋጋውም 9 ሚሊዮን ዩሮ ብቻ እንደሆነ እየተገለጸ ይገኛል። በዚህ ሳምንት እንደውም አርጀንቲና ባደረገችው ጨዋታ የመጀመሪያ ኢንተርናሽናል ጎሉን በቅጣት ምት ማስቆጠር ችሏልና ሊዮኔል ሜሲ ጭምር ሳይቀር ተደንቆበታል። በዚህ ተጫዋች ኒኮ ፓዝ በቀጣይ ወደ ሪያል ማድሪድ የመመለስ እድሉ በጣም ሰፊ ነው እየተባለ ነው። የዩራጓይ ብሔራዊ ቡድን አሰልጣኝ የሆኑት ማርሴሎ ቢኤልሳ ይናገራሉ። ስለ ሰሞኑ የፌዴሪኮ ቫልቬርዴ አስደናቂ እንቅስቃሴ ነው ሀሳባቸውን የሰጡት። ፌዴ ሁልጊዜም ቢሆን በሚያበረክታቸው ጠቃሚ አስተዋጽኦች ጎልቶ ይታወቃል። ነገር ግን በቅርብ ጨዋታዎች የተከላካይ ክፍሎችን በመበታተን ረገድ ግን አስደናቂ ብቃትን እያሳየ መሆኑ እውነት ነው ሲልም ጭምር የተናገረው። ከዚህ ቀደም አይተንበት የማናውቃቸውን አዳዲስ ነገሮችም እያሳየን ይገኛል ሲሉም ጭምር ነው ማርሴሎ ቢኤልሳ ስለ ፌዴሪኮ ቫልቬርዴ የሚናገሩት። ዳቪድ ቤካም ስለ ትሬንት አሌክዛንደር አርኖልድ ይናገራል። እኔ የትሬንት ትልቅ አድናቂ ነኝ። እንደ ተጫዋች በጣም ነው የምወደው። ባለፉት ዓመታት እሱ በመከላከል ረገድ ጎበዝ አይደለም የሚሉ ብዙ ወሬዎችን ሰምቻለሁ። አንዳንድ ጊዜ ደግሞ ያንን መቀበል ይኖርብናል። ሮቤርቶ ካርሎስ በመከላከል ረገድ ድንቅ ነበር፣ ነገር ግን በማጥቃትም እንዲሁ አስገራሚ ነበር። ሁልጊዜም ወደፊት ይሄድ ነበር። እናም ደግሞ እኛ ሁልጊዜም ቦታውን መሸፈን ነበረብን። ስለዚህም እንዲህ አይነት ነገሮችን መቀበል አለብን። እንደ ትሬንት ያለ ተጫዋች ወደ ዓለም ዋንጫ አለመውሰድ ለእኔ በጣም ከባድ ይሆንብኛል። ነገር ግን ቶማስ ቱሄል በዚህ ሰዓት ከሱ የሚቀርቡ ሌሎች ተጫዋቾች እንዳሉ ተናግሯልና ስለዚህ ያ ሊቀየር ይችላል ብዬ ገምታለሁ። ያለበለዚያ ግን ቶማስ ቱሄል ትሬንት አሌክዛንደር አርኖልድን ይዞ አለመሄዱ ግን በጣም ከባድ ይሆንበታል ሲልም የተናገረው። አሁንም ቶማስ ስለ ትሬንትም እያሰበ እንደሆነ በደንብ አምናለሁ ሲልም ጭምር ነው ዳቪድ ቤካም የተናገረው። በዛሬው ዕለት የወጡ በርከት ያሉ የመረጃ ምንጮች እንደሚናገሩት ከሆነ ሻቪ አሎንዞ በክረምቱ የሊቨርፑል አሰልጣኝ ሆኖ ከተሾመ አርዳ ጉሌርን ቀዳሚ የዝውውር ኢላማው እንደሚያደርገው ነው የተናገረው። ሻቪ አሎንዞ ለሊቨርፑል አመራሮች ክለቡን እንዲረከብ አርዳ ጉሌርን ማስፈረም እንደ ቅድመ ሁኔታ እንዳስቀመጠ ነው የስፔኑ ኤል ናሲዮናል እና ፌጂያስ የተባሉት የመረጃ ምንጮች ያጋሩት። አሰልጣኙ ቱርካዊውን አማካይ በሊቨርፑል ቤት የሞሐመድ ሳላ ተተኪ አድርጎም እንደሚመለከተው ነው የተናገረው። ሪያል ማድሪድ በበኩሉ ተጫዋቹን ለመልቀቅ ቢያንስ ከ90 ሚሊዮን ዩሮ በላይም እንደሚፈልግ ነው መረጃዎች እየወጡ እንደሚገኝ ዘገባዎች የወጡት። ሪያል ማድሪድ አርጀንቲናዊውን ታዳጊ ፍራንኮ ማስታንቱኖን በክረምቱ የዝውውር መስኮት በውሰት ለመስጠትም በቁም ነገር እያጤነበት ነው። ሪያል ማድሪዶች ተጫዋቹን አሁን ካለው የቡድኑ ደረጃ ጋር ገና እንዳልተመጣጠነና ተጨማሪ የጨዋታ ልምዶች እንደሚያስፈልጉት ነው የሚያምኑት። በተጨማሪም በክረምቱ የኤንድሪክ መመለስና በቡድን ውስጥ ያሉት በርካታ አማካዮች ለማስታንቱኖ የሚሰጠውን የመሰለፍ ዕድልም ስለሚያጠቡበት በውሰትም መሄዱ የተሻለ አማራጭ ይሆንለታል ተብሎ ነው የታመነው። በሌላ በኩል ደግሞ በተጫዋቹ በ2026 የዓለም ዋንጫ ላይ ሀገሩ አርጀንቲናን ወክሎ መጫወት ስለሚፈልግ በቋሚነት ተሰልፎ የሚጫወትበትንና ራሱን የሚያሳይበትን ክለብ ማግኘቱ ለብቃቱ ወሳኝ እንደሆነ ጭምር ነው ማርካ የተባለው የመረጃ ምንጭ የተናገረው። የቀድሞው የሪያል ማድሪድ ባለታሪክ አሰልጣኝ የሆኑትና የአሁኑ የብራዚል ብሔራዊ ቡድን አሰልጣኝ የሆኑት ዶን ካርሎ አንቸሎቲ ብራዚል የ2026ቱን ዓለም ዋንጫ የማታሳካ ከሆነ ፖርቱጋል ለዚህ ትልቅ ዋንጫ ሁለተኛ ተመራጭ ሀገር መሆኗን የገለጹት። ብራዚል ይህንን የዓለም ዋንጫ የማታሸንፍ ከሆነ ዋንጫውን እንድታነሳ የምፈልገው ሀገር ፖርቱጋል ናት ሲሉ ነው ካርሎ አንቸሎቲ የሚናገሩት። ምክንያቱም ደግሞ በጣም ድንቅ የሆነ የቡድን ስብስብ ያለው ቡድን ካላችሁኝ ፖርቱጋል ነው ብለዋል። አንቸሎቲ ከብራዚል ብሔራዊ ቡድን ጋር ስሙ በተደጋጋሚ ሲያዝ የቆየ በመሆኑም የመጀመሪያው ምርጫ ብራዚል መሆኑ አይገርምም። ፖርቱጋል በአሁኑ ወቅት በዓለም እግር ኳስ ውስጥ ካሉ እጅግ ምርጥ ስብስቦች አንዱ የሚያስብሏት እንደ ክሪስቲያኖ ሮናልዶ፣ እንደ ብሩኖ ፈርናንዴስ፣ በርናርዶ ሲልቫ ያሉ ድንቅ ኮከቦችም ያሏት መሆኗ በአንቸሎቲ ተመስክሮላቸዋል። በተጨማሪም በፖርቱጋል ስብስብ ውስጥም በሪያል ማድሪድ ቤት ያሰለጠናቸው ተጫዋቾች መኖራቸው አንቸሎቲ ለብሔራዊ ቡድኑ ያለውን ድጋፍም ከፍ አድርጎ እንደገለጸና ብራዚል ካላሸነፈች ፖርቱጋል ታሸንፈው ሲሉ ነው ካርሎ አንቸሎቲም የተናገሩት። ዲያሪዮ አስ ባወጣው መረጃ እንደተናገረው ከሆነ ኦሪዮል ሹዋሜኒ በፈረንሳይና በብራዚል ጨዋታ በደረሰበት መጠነኛ የጉልበት ጉዳት ምክንያት ለጥንቃቄ ሲባል ተቀይሮ መውጣቱ ተነግሯል። የፈረንሳይ ብሔራዊ ቡድን አሰልጣኝ የሆኑት ዲዴ ዴሾ ጉዳቱ ከባድ እንዳልሆነና ተጫዋቹ የተቀየረውም ሁኔታ እንዳይባባስበት ለመከላከል እንደሆነ የተናገሩት።
በተጨማሪም ኦሪዮል ሹዋሜኒ ለጥንቃቄ ሲባልም በቀጣይ በፈረንሳይና በኮሎምቢያ መካከል በሚደረገው ጨዋታ ላይ ላይሰለፍ ይችላል የሚሉ መረጃዎችን ነው ዲያሪዮ አስ የተባለ የመረጃ ምንጭ ይፋ ያደረገው። ኬሊያን ምባፔም ይናገራል። የዓለም ዋንጫው የምንጊዜም ከፍተኛ ጎል አስቆጣሪ ለመሆን 4 ጎሎች ብቻ ነው የሚቀሩኝ። ስለዚህ ደግሞ ማሰብ እንኳን በፍጹም አልፈልግም፣ ነገር ግን ተአምር ይመስላል ሲልም ነው የተናገረው። ለእኔ የዓለም ዋንጫ የከዋክብት መድረክና የምንጊዜም ታላቅ ተጫዋቾች ውድድር ነው። የውድድሩ የምንጊዜም ከፍተኛ ግብ አስቆጣሪ ልትሆን ትችላለህ ስለሚሉኝ ማመን እንኳን ያቅተኛል። እኔ አሁን ላይ እያሰብኩኝ ያለሁት ስለ እውነተኛ ነገሮች ነው። ለምሳሌ ቡድኔ እንዲያሸንፍ መርዳት፣ እናም በድጋሚ ደግሞ ለፍጻሜ ለመድረስ መሞከርና ዋንጫውን ስለማሸነፍ ነው ሲልም ጭምር ነው ኬሊያን ምባፔም እየተናገረም የሚገኘው። የሜሲ የዓለም ዋንጫ ተሳትፎ በሱ ውሳኔ ላይ የተመሰረተ ነው ብለዋል የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ ናቸው ይህንን ሀሳብ የሰጡት። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ የሊዮኔል ሜሲ በዓለም ዋንጫ ላይ መሳተፍ የሚወሰነው በራሱ መሆኑን ገልጸዋል። እኔ በሱ በዓለም ዋንጫ እንዲገኝ የተቻለኝን ሁሉ አደርጋለሁ ያሉት አሰልጣኙ ነገር ግን ውሳኔው የራሱ ነው ሲሉ ጭምር መልሰዋል። ሊዮኔል ሜሲ የአእምሮ ሁኔታውንና አካላዊ ሁኔታው ላይ ተመስርቶ ከውሳኔ መድረስም አለበት ሲል ሊዮኔል ስካሎኒ ይናገራል። አክሎም ሜሲን በዓለም ዋንጫው መመልከት የሚፈልጉት አርጀንቲናውያን ብቻ ሳይሆኑ መላው ዓለም ነው ሲልም ጭምር ይናገራል። ነገር ግን ተረጋግቶ እንዲወሰን እድል ሰጥተነዋል፣ አናስቸኩለውም ሲሉም ጭምር የተናገሩት ሜሲ ምንም ነገር ቢወስን በእሱና ከቡድኑ የተሻለውን ነገር እንደሚሆንም ተስፋ አደርጋለሁ፣ የሚሆነውንም እንመለከታለን ሲሉ ጭምር የተናገሩት ሊዮኔል ስካሎኒ ወደ ላሊጋ አንድ ቀን መመለስ እፈልጋለሁ። ለኔ ላሊጋ ጅማሬ ያደረኩበት ቦታ ነው። እንደ ቀድሞ ብዙም ባይሆንም አሁንም ቢሆን ላሊጋን እከታተላለሁ። ነገር ግን አሁን ላይ በፕሪሚየር ሊግ በጣም ደስተኛ ነኝ። በኮንትራቴም 1 ዓመት ቀርቶኛል። እናም ስለ ኮንትራት ጉዳይም ወደፊት አንድ ላይ ተቀምጠን እንነጋገራለን፣ እንወያያለን። አሁን ላይ ግን ባለውበት ደስተኛ ነኝ ብለዋል። የማንቸስተር ሲቲው ተጫዋች ሮድሪ ነው ይህንን ሀሳብ የሰጠው። ሰሞኑን ሮድሪ ወደ ሪያል ማድሪድ ማምራት ይፈልጋል የሚሉ አይነት አስተያየቶች ተሰጥተው በጣም በርካቶች ሲቀባበሉት እንደነበር እናስታውሳለን። ነገር ግን እሱ ትናንትና በነበረው ሌላ መግለጫ ላይ ደግሞ ሀሳቡን ሰጥቷል። ሁሉም ሰዎች እንግዲህ የተለያዩ ነገሮችን ይናገራሉ፣ እሱንም እየሰማው እገኛለሁ። ነገር ግን እውነታውን ማወቅ የሚፈልግ ሰው ግን ያደረኩት የ50 ደቂቃ ቃለ ምልልስ ነውና ሙሉ 50 ደቂቃውን መመልከት አለባቸው። የተወሰኑ ነገሮችን ቀንጭበው እያወጡ ለራሳቸው የሚፈልጉትን ነገር ብቻ እያወጡ ይገኛሉና ይህ ደግሞ ትክክል አይደለም ሲልም ጭምር ነው ሮድሪ የተናገረው። ስለዚህም ከተናገርኩት ነገር በተቃራኒ ነው የተተረጎመው። እኔ በማንቸስተር ሲቲ ደስተኛ ነኝ ሲልም ጭምር የተናገረው ሮድሪ። ሴኔጋል የዓለም ዋንጫ ድሏን ትናንትና አክብራለች። የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫውን በስታድ ደ ፍራንስ ይዞ ቀርበዋል። የብሔራዊ ቡድኑ ተጫዋቾች የዋንጫ ድላቸውንም ከደጋፊዎች ጋር አክብረዋል። ሞሮኮ የአፍሪካ ዋንጫው በስቴዲየም እንዳይቀርብ አስጠንቅቃ እንደነበር የሚታወስ ነው። ያ ነገር ግን ሳይሆን እንደቀረና ሴኔጋል የዋንጫ ድሏንም እንዳከበረች ጭምር ነው የተገለጸውም። በቀጣይ ደግሞ የሚፈጠሩ ነገሮችን ወደ እናንተ እየተከታተለን የምናደርስ ነው የሚሆነው። ከዛ ውጭ ግን ሴኔጋል ትላንትና የወዳጅነት ጨዋታም ከፔሩ ጋር ማድረጓም እንደሚታወስ ነው። 2-0 በሆነ ውጤትም የትላንትናውን ጨዋታ ማሸነፍ ችላለች የሴኔጋል ብሔራዊ ቡድን ከፔሩ ጋር ያደረጉትን ጨዋታ በተመለከተ ማለት ነውና 2-0 ነው የትላንትናውን ጨዋታ በስታድ ደ ፍራንስ የተደረገውን ጨዋታ ማሸነፍ የቻሉበት አጋጣሚን ጭምር የተመለከተ ነው። ኒውካስል ዩናይትድ ባለፈው የውድድር ዘመን የሀገር ውስጥ ዋንጫን በማንሳትና ለቻምፒየንስ ሊግ ማለፍ ችሎ ነበር። በዘንድሮው የውድድር ዘመን ግን በዚያ ስኬት ላይ ተመስርቶ የተሻለ ውጤት ያመጣል ተብሎ ቢጠበቅም እስካሁን ግን ለኒውካስል ዩናይትድና ለኤዲሃው ነገሮች በታቀደው መሰረት እየሄዱላቸው እንደማይገኝ ነው መረጃዎች እየወጡ የሚገኙት። ዴይሊ ኤክስፕረስ የተባለው የመረጃ ምንጭ እንደሚናገረው ከሆነ የክለቡ አመራሮች በውድድር ዘመኑ ማብቂያ ላይ ሰፊ የብቃት ግምገማ እንደሚያካሂዱ የተነገረ ሲሆን የአሰልጣኙንና የአሰልጣኝ ቡድን አባላቱን የወደፊት እጣ ፈንታ ይወስናሉ ተብሎ ነው የሚታሰበው። ኒውካስል በዚህ የውድድር ዘመን በጥሩ አቋም ላይ አይደለም። አዳዲስ ተጫዋቾችም የሚጠበቅባቸውን ያክል ብቃት ማሳየት አልቻሉም። አሰልጣኙ ከዚህ የውድድር ዘመን በኋላ በስራቸው ላይ የመቆየታቸው ጉዳይ ግን ገና የሚታይ ጉዳይ ነው። ኒውካስል በቅርብ በባርሴሎና ከፍተኛ ሽንፈት የደረሰበት ሲሆን በደርቢው ጨዋታ ደግሞ በታይንዊር ደርቢ በሰንደርላንድ ተሸንፈዋል። በተለይም በደርቢው ጨዋታ መሸነፋቸው ደጋፊውን በእጅጉ ያስከፋ ሲሆን ኒውካስል ከዚህ ሁኔታ አገግሞ በጠንካራ ሁኔታ ይመለስ እንደሆነ እንግዲህ የሚጠበቅ ጉዳይ ነው የሚሆነው። አሰልጣኝ ኤዲሃው በቅርቡ እንደተናገሩት ከሆነ የትርፍና ዘላቂነት ደንብ ወይም ፒኤስአር የምንለው በክለቡ የዝውውር እንቅስቃሴ ላይም ትልቅ ተጽዕኖ እያሳደረ እንዳለ ጭምር ነው እየተናገሩ የሚገኙት። ይህ ነገር በጣም ከባድ አድርጎብናል ሲሉ ጭምር ይናገራሉ። በተጨማሪም እንደ አሌክዛንደር ኢሳክ ያሉ ቁልፍ ተጫዋቾች መልቀቃቸው
ቡድኑን በትልቁ ዋጋ እንዳስከፈለው ጭምር ነው የሚናገሩት አሰልጣኝ ኤዲ ሃው ይቀጥልና ደንቦቹ ክለቡ በመጀመሪያው በነበረው ፍጥነት ላይ እንዲቀጥል በጣም አስቸጋሪ ያደርገውበታል ሲሉ ጭምር ይናገራሉ። ያንን ስርዓት ማሸነፍ የሚችል መንገድም ምን እንዳለ አላውቅም ሲሉ ጭምር የተናገሩት የተቀመጡትን ደንቦች መከተል አለብን። ክለቡ በከፍተኛ ሁኔታ ስኬታማ የመሆን ፍላጎት ቢኖረው የምናወጣው የገንዘብ መጠን ግን በጣም ገደብ አለበት ሲሉ ጭምር ነው የተናገሩት። ይህም ደግሞ በምናደርገው ነገር ሁሉ ላይ ተጽዕኖ አሳድሮብናል። ለበርካታ የዝውውር መስኮቶችም ተጫዋቾችን አለማስፈረም ለቡድኑ ትልቅ ድካም ነው የሚሆነው። እኛም በዚህ በጣም ተጎድተናል። በተለይም ባለፈው ክረምት አሌክዛንደር ኢሳክን ማጣት ደግሞ ትልቅ ጉዳት ነበር ለእኛም። ነገር ግን በራሳችን ላይ በማዘን ሰበብ መፈለግ ግን የለብንም ብለዋል። እነዚህን ሁሉ ነገሮች ቢኖሩም ስኬታማ የምንሆንበት መንገድን መፈለግ ነው ያለብን። ነገር ግን ከዚህ ጋር ተያይዞ ያለብን ሁኔታ ግን ሊታወቅልን ይገባል ሲሉ ጭምር አሰልጣኝ ኤዲ ሃው ይናገራሉ። ስለ ወደፊት ቆይታቸውም ጥያቄ ቀርቦላቸው ነበር። ስለ ወደፊት ቆይታቸው ስለሚወሩት ወሬዎችም አሰልጣኙ ምላሽ እንዲሰጡም ተጠይቀው እንዲሁ ተናግረዋል። ትኩረታቸው አሁንም ባላቸው ስራ ላይ እንደሆነና በራሳቸው ፈቃድም ከስራቸው እንደማይለቁ አረጋግጠዋል። ከውድድር ዘመኑ በኋላ ግን የእሳቸው የወደፊት እጣ ፈንታ መወሰን የባለቤቶቹ ስራ ይሆናል። ኤዲ ሃው ጥራት ያላቸው አሰልጣኝ ቢሆኑም ባለፉት ወራት ግን ከሚጠበቀው በታች ውጤት እንዳስመዘገቡ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙትና በቀጣይ ይህ አሰልጣኝ በክለቡ ይቆያል ወይስ አይቆይም የሚለው ነገር በትልቁ የሚታይ ነው የሚሆነው። በክረምቱም ደግሞ የኒውካስል ዩናይትድ አመራሮች ከዚህ አሰልጣኝ ጋር በተያያዘ ትልቅ ደግሞ ግምገማዎችን እንደሚያደርጉና ከአሰልጣኙ ጋር በተያያዘ የተለያዩ ውሳኔዎችን እንደሚወስኑ የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ቶተንሃም ሆትስፐርስ ወደ ክረምቱ የዝውውር መስኮት ከመቃረቡ በፊት በክለቡ የአመራር ብቃት ላይ እርግጠኛ ባለመሆኑ አዳዲስ አሰልጣኞችን የመገምገም ስራውን እንደቀጠለ የሚያሳዩ መረጃዎችን እየተመለከትን ነው። የዝውውር ባለሙያ የሆነው ፋብሪዚዮ ሮማኖ እንደሚናገረው ከሆነ የቶተንሃም ባለስልጣናት የቡድኑን ውጤትና የረጅም ጊዜ እቅድ ግምት ውስጥ በማስገባት እጩ አሰልጣኞችን በጥንቃቄም እያጤኑ እንደሚገኙ ነው የተነገረው። በቁም ነገር እየታዩ ካሉ ስሞች መካከልም ሮቤርቶ ዲዘርቢ በሰኔ ወር ጀምሮ ለማይቀረው ሹመትም ዋነኛው እጩ ሆኖ የቀረበ ሲሆን ማርኮ ሲልቫም በክለቡ የውሳኔ ሰጪ አካላት ዘንድም ስማቸው እየተነሱ ከሚገኙ ስሞች መካከል አንደኛው ነው። ነገር ግን ከሮቤርቶ ዲዘርቢ ጋር በተያያዘ ሰሞኑን አንዳንድ ጉዳዮች እየወጡ ይገኛሉ። የቶተንሃም ደጋፊዎች ሮቤርቶ ዲዘርቢ ወደዚህ ቡድን እንዲመጣ በጭራሽ ፍላጎት የላቸውም የሚሉ አይነት ሀሳቦች ናቸው እየተነገሩ የሚገኙት። እንደ ምክንያትነት የሚነሳው ደግሞ አሰልጣኙ ሮቤርቶ ዲዘርቢ በኦሎምፒክ ደ ማርሴም ለሜሰን ግሪንውድ የሰጡት ነገር ወይም ደግሞ ሜሰን ግሪንውድ ምንም አይነት ጥፋት አላጠፋም የሚል አይነት ሀሳብን መስጠታቸውና ከግሪንውድ ጎን መሆናቸው ለቶተንሃም ደጋፊዎች በእንግሊዝ ለሚገኙ ለቶተንሃም ደጋፊዎች አስደሳች አልሆነምና ያንን ጥፋት የሰራ ተጫዋች በጭራሽ የእሱን መደገፍም ተገቢ አይደለም። ስለዚህም በቡድናችን ሮቤርቶ ዲዘርቢ እንዲመጣ አንፈልግም የሚሉ አይነት ሀሳቦችን ጭምር እየሰጡ ነው የሚገኙት። ይህ ተከታታይ ግምገማም ቶተንሃም ውጤቱ በሚዋዥቅበትና በአሰልጣኞች ላይ ጫና በሚበዛበት ወቅት በዚህ ወቅት ደግሞ ቡድኑን ወደ ትክክለኛው አቅጣጫ ለመመለስ ያለውን ፍላጎት የሚያሳይ ነው። ክለቡ ለቀጣዮቹ ወራትም ለወደፊት ምኞቱ የሚመጥን ውሳኔ ለማሳለፍም ቆርጦ ተነስቷል ተብሏል። የክለቡ ቦርድ በችኮላ ጊዜያዊ አሰልጣኝ ከመቅጠር ይልቅ ለቶተንሃም ሆትስፐርስ ስቴዲየም የሚመጥነውንና አዲስ ዘመንን የሚጀምር ደግሞ የታክቲክ ሊቅ ለማግኘትም ጊዜ ወስዶ መስራትን ይመርጣል ነው የተባለው። በቶተንሃም ዝርዝር ውስጥም ቀዳሚው ስፍራ ላይ የተቀመጠው ዲዘርቢ ናቸው። ጣሊያናዊው የታክቲክ ባለሙያ በኳስ ቁጥጥርና በተመሰረተውና ማራኪ በሆነው የአጨዋወት ዘይቤያቸው በስፐርስ አመራሮች ዘንድም ለረጅም ጊዜ አድናቆት ሲቸራቸው ቆይቷል። በዘገባው መሰረትም አሰልጣኙ በውድድር ዘመኑ ማብቂያ ላይ ስለ ዝውውሩ ለመወያየትም ፍቃደኛ ናቸው። ዲዘርቢ ወደ ሰሜን ለንደን ማምጣትም ክለቡ ለዘመናዊ እና ደግሞ ለሌሎች ነገሮችም የታነጸ እግር ኳስ ያለውን ቁርጠኝነትም የሚያሳይ ይሆናል። ይህም አሁን ባለው የቶተንሃም የአጥቂ ስብስብም ተጠቅሞ ደጋፊውን ዳግም ለማነቃቃትም ትልቅ እድልን ይፈጥርለታል ተብሎ እንደሚታሰብ ነው መረጃዎች የወጡት። ምንም እንኳን ሮቤርቶ ዲዘርቢ ቀዳሚ ቢሆንም ቶተንሃም ሁሉንም አማራጮች ግን ያጠናል። ማርኮ ሲልቫም በቦርዶ ውይይት ውስጥም ጎልተው የወጡ ስም ናቸው። ፖርቱጋላዊው አሰልጣኝ በፕሪሚየር ሊግ ውስጥም ጠንካራና የወደፊት የሚራመድ ቡድንም መገንባት እንደሚችሉ በተደጋጋሚ ያስመስክረዋል። ማርኮ ሲልቫ ቡድኑን የማረጋጋትና ግልጽ የታክቲክ መለያንም የመፍጠር ልምዳቸው ለቶተንሃም ጥሩ ተጠባባቂ እቅድም አድርገዋቸዋል። የእንግሊዝ ከፍተኛ ሊግ በሚገባን የሚያውቁ በመሆኑ ከዲዘርቢ ጋርም የሚወዳደረው ድርድር ቢስተጓጎል ያለምንም ስጋት
ቡድኑን ሊረከቡ እንደሚችሉ አማራጮችም እንዳሉን የተናገረው። ለጊዜው ግን የስፐርስ ደጋፊዎች የአመራሮቹን ቀጣይ ትልቅ ውሳኔ በትዕግስት እንዲጠብቁ ጭምር እየተነገራቸው እንደሚገኝ ነው መረጃዎች በትልቁ እያጋሩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በምሽቱ ፕሮግራማችን ደግሞ ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር እናብቃም። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።